ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እናንተ ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። ዛሬ እንግዲህ ሐረግ ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ እንዳየነው የኤፍራታ ልጅ እንግዲህ ሉሊት እንዲሁም ደግሞ ሀይሚ እንግዲህ እንዲሁም ደግሞ ያቺ ያኔት ያው በገንዘብ ተደራድረው ከቃል ወስደውት ነበረ ያየነው። ቃልም እንግዲህ ያኔትን አግቷል ነበርና ያኔትም እንደ አጋጣሚ ለናታን እንግዲህ ትደውልና ለአንተ የሚጠቅም ነገር ነው እና ስትለው ናታን ወደ ያኔት ሲሄድ ይሄ ቃል የሚባል ከወደ ኋላው ይመጣና ናታን መቶን ነበርና ከዛ በኋላ ናታን ሲነቃ እንግዲህ የለም ነበር። እንደ አጋጣሚው ሉሊትን አግኝቷን ነበርና ናታን ሉሊትን ሲጠይቃት የሆነ ነገርማ አንቺ እጅሽ አለበት ሲላት ሉሊትም እንግዲህ አይ እኔ እጅ የለበትም ብላ እንግዲህ ሽምጥጥ አድርጋ ክዳው ነበር። ዛሬ እንግዲህ እንደምናየው ፄና አቤል አብረው እየሄዱ እያለ እንግዲህ ወደ ፄ ቤት ፄም እና ወደ ቤት ግባ ስትለው አቤልም አይ ምን እሰራለሁ ሲላት ፄም ሰላም ብላቸው ትመልሳለህ ስትለው አቤልም አይ ችግር የለውም ነገ ስመጣ ሰላም እላቸዋለሁ ሲላት ፄም አኩርፈ ነው እንዲህ በቃ ይቅርታ አልኩ አይደለ ስትለው አቤልም አይ እኔ አላኮረፍኩሽም ይላታል። ፄም እስካሁን አኩርፈ ነው አይደል ስትለው አቤልም አላኮረፍኩም ሲላት ፄም ደረቅ ማኩረፍማ አኩርፋ በቃ ይቅርታ ለሁሉም ነገር ብላ ትጠይቀዋለች። ያለፉት ነገሮችን እንዲህ በቀላሉ መርሳት ስላልቻልኩ ነው። አቤልም ቆይ እንደሚጎዳ ስለማታውቂ ነው እንደ መርሳት ችያለሁ የምትይኝ ብሎ ይጠይቃል። ስለዚህ የግድ መርሳት አለብሽ፣ ሰው ባለበት ነው እንጂ የሚኖረው በትዝታ መኖር አይችልም። ስለዚህ የባለፈው ህይወትሽን መርሳት አለብሽ ብሎ አቤል ፄን ይመክራታል። እንግዲህ የባለፈው ህይወታ ፄ እንግዲህ ያኔ ቢኒያምን በጣም ተወዶ ነበር። አሁን ቢኒያም በህይወት ይኖር አይኖር አታውቅም እሷ። ነገር ግን ቢኒያም በህይወት አለ። አቤልም እንግዲህ የባለፈው መርሳት አለብኝ ሲላት ፄም እንደምናወራው እኮ በጣም ቀላል አይደለም ብላ እንግዲህ ተነግረዋለች። አቤልም ከዚህ በላይ ምንም ልልሽ አልችልም፣ ነገር ግን አንቺ መጠንከር አለብሽ ይላታል። እሺ በቃ ነገር ግን እኮ አሁንም እንዳኮረፍክ ነው፣ ባይሆን ትንሽ እስኪ ፈገግ በልልኝ ደስ እንድለኝ። አቤልም እንግዲህ አይ እኔ አላኮረፍኩም፣ አሁን በቃ እኔ መሄድ አለብኝ፣ አንቺ ወደ ቤት ሂጂ ብሎ እንግዲህ ጥሏት ይሄዳል። አቤል የተናደደበት ምክንያት እንግዲህ ባለፈው ይሄ ቃልን እንግዲህ ጓደኛዬ ነው ብላ ስለነገረችው በዛ ስለተናደደባት ነው። በዚህ ሌላዋ ሉሊት ናት። ሉሊት እንግዲህ ወደ ቃል ተደብቃ ስልክ ስታወራ ፄ እንደ አጋጣሚ ታያታለች። ሉሊትን ለቃል ሄለው ስትል ቃልም ምን አባሽ ፈለግሽ ሲላት ሉሊትም እኔ እናንተ እኮ አንድ የሚያገናኝን አንድ ነገር አለ ትለዋለች። ቃልም እኔ በማገኘው ነገር አገኘዋለሁ፣ አንቺ ከዚህ ነገር አያገባሽም ይላታል። ነገር ግን ፄ ተደብቃ እየሰማቻን ነበር። ቃልም እንግዲህ ስለዚህ ሁለተኛ እንዳትደዊ ብሎ እንግዲህ ሉሊትን ያስጠነቅቃታል። እንግዲህ ፄም ሰምታለች እና የምን ህፃን ልጅ ነው ደግሞ ምን ልታደርግ ይሆን ትላለች። እንግዲህ ይህም ሚስጥር ሉሊት እና ደግሞ ዳጊ ናቸው የኤፍራታ ልጅ እንዳለ የሚያውቁት። ነገር ግን ዳጊም እስካሁን ድረስ አልተናገረም። ሉሊትም እንግዲህ ቃልን ስማ ልጁን ስልኩን እንዳትዘጋው፣ ልጁ ያንተ ብቻ ጉዳይ ሳይሆን የኔም ጉዳይ ነው ትለዋለች። ቃልም ይኸውልሽ እንደው ማፈር አለብሽ፣ ስለዚህ በእኔ ስራ ውስጥ አትግቢ፣ አይ ካልሽ ደግሞ ያው የማደርግሽን አውቀዋለሁ ይላል። ነገር ግን ፄ እየሰማቻቸው ነበር ተደብቃ። ፄ አሁን ወይም ስም ቢጠሩ የኤፍራታ ልጅ እንዳለ ያኔ ታውቅ ነበር። ነገር ግን ያው ሁለቱም እንግዲህ ሉሊትም ስም ስላልጠራች ተደብቃ ነው የምታወራቸው። ሉሊትም እንግዲህ እኔ ስላንገራገርክ የምፈራ እንዳይመስልህ እኔም ምላሼ የከፋ ነው ትላለች። እንግዲህ ባለፈው ሉሊት
መጥፎ ነገሮችን ስትሰራ ነበር። ከዛ በኋላ እንግዲህ አበርኩ ብላ ያበደ ይመስላ ብዙ ነገሮች ስትሰራ ነበረ። አሁን እንግዲህ ከአንድ ቤት አብራ እየበላይ እየጠጣይ እንግዲህ ለገንዘብ ብላ ነው ይህን ሁሉ ነገር የምታደርገው። እንደውም የኤፍራታ ልጅ የያዘችው ሞግዚቷ ሀይሚ ሉሊት ይህን ሁሉ ነገር ባታመጣባት እሷ ገንዘብ ሰጥሻለሁ ባትላት ያች ሀይሚም ልጁን ይዛ አትጠፋም ነበረ። ሀይሚም ቢሆን እንግዲህ አደራዋን አልተወጣችም። ምክንያቱም አንድ ሰው አደራ ካለን አደራውን መጠበቅ ነው ያለብን። ሀይሚ ምንድነው ያደረገችው? የኤፍራታን ልጅ እንግዲህ ለዚች ለሉሊትና ለያኔት ነው እንግዲህ አሳልፋ ለገንዘብ ብላ የሰጠችው። አለም ይሄው ልጅ እንግዲህ ያኔትን አወጣጥቻት ምንም ነገር የማትነግረኝ ከሆነ ፊቴን ወደ አንቺ ነው የማዞረው። ከመጀመሪያውም አንቺ ነሽ ስለ ልጁ የምታውቂው ይላታል። ማታ ስለ እህቴ የሆነ ነገር ካላገኘው እውነቴን ነው ምልሽ መደበቂያችን ጉድጓድ ቆፍሪ ይላታል። እንግዲህ የቃል እህትም ታግታለች። ምናልባት የቃል እህትን ያገታት እንግዲህ ናታን ይሆናል ብለን እናስባለን። ምክንያቱም ናታን እንግዲህ ይሄ ቃል የሚባለው ከኤፍራታ ጋር ስለማይጠፋ በዛ ተናዶ ነው ይችን የቃልን እህት የሚያገታተው። እንግዲህ ሉሊት ለኔ ኤፍራታ የምታስብላቸው ከሆነ እንዲሁም ገንዘብ ከፈለገኝ በገንዘብ ተደራድራ እንግዲህ ኤፍራታ አሁን ላይ ልጄ ሙቷን ብላ እንግዲህ ተስፋ ቆርጣ ነበር። ነገር ግን ልጇ ስላለ የምፈልገውን ገንዘብ ሰጥታቸው ጠይቃቸው ገንዘብ ሰጥተዋት ምናልባት ይህ ሁሉ የምታደርገው ለገንዘብ ስለሆነ የሰው ልጅ ብትመልስ ጥሩ ነው። ሌላው ቃል ነው። ቃል ከመጀመሪያው ሉሊት ይህንን ሚስጥር ስታውቅ መጀመሪያውኑ መጠንቀቅ ነበረበት። ሉሊትም ቃልን እንግዲህ እኔ ስለ እህትህ እማውቀው ጉዳይ የለኝም፣ ነገር ግን ልጁ በዛ ላይ ደግሞ ቤተሰቤ መሆኔን አትርሳ ስትለው እንግዲህ ቃልም ለዚህ ነዋ የምትደራደርበት ይላታል። ቃል እውነቱን ነው። ሉሊት እንግዲህ በህፃን ልጅ መደራደር የለባትም ነበረ። ይህም እንግዲህ ሉሊት ስልኳን ዘግታ እንግዲህ ወደ ቤት ስትገባ ሉሊት ጺም ወደ ቤት አብራት ትገባለች። ቆይ ማን ነው? የምን ህፃን ልጅ ነው? እና እንደዚሁም ደግሞ እየጠፋ አታገኘውም ብላ ያለችው ትላለች። እንግዲህ ህፃን ልጅ ሉሊት እንዳገተ ገብቷታል። ነገር ግን ደግሞ ችግሩ የማን ልጅ እንደሆነ ስለ አላወቀች ናታን ቁጭ ብሎ ስለነበረ እንግዲህ ኤፍራታ ከምኔም ነው የነጋው ስትለው ናታንም የኔ እንቅልፋም ይላታል። ናታንም ማታ እንደዛ ጨፍረሽ ስለሆነ ነው እንጂ ከነጋኮ ቆይቷን ይላታል። ናታንም በጣም ማለቴ ኤፍራታም በጣም ነው የምመኝ ስትለው ናታንም እንደዛ ጠጥተሽ ባያምሽ ነበር የሚገርመኝው። ናታንም ቆይ እንደዛ ምን ሆነሽ ነው የጠጣሽው ሲላት እንግዲህ ኤፍራታም አዎ አንተ አናደይ ሙሉ ቀን እኮ ስታስጠብቀኝ ነበር የዋልከው፣ ስለዚህ በዛ ተናድጄ ነው ትለዋለች። ነገር ግን በዛ ሳይሆን የተናደደችበት በናታን እንግዲህ ኮምፒውተር ውስጥ እንግዲህ የዚችን የቃልን እህት ፎቶ ስላየች በዛ ተናዳበት ነው። ናታንም ይቅርበኝ የሆነ ያላሰብኩን ነገር ገጥሞኝ ነው ሲላት ኤፍራታም እና ቢሆንም እንዴት እንደዛ ታስጠብቀኛለህ? በጣም አልችልም አትለኝም እንዴ? ምን አይነት ሰውነ? ጭራሽ እኮ የማይደረግ ነገር ነው ያደረግከው ትሏለች። በእርግጥ ናታም እንግዲህ ያቺ ያኔት ላንተ አስፈላጊ ነገር ነው ብላ እንግዲህ ስልክ ስትደውልለት እሱም ምንድን ነው አስፈላጊው ነገር ብሎ እንግዲህ ወደ ያኔት ነበር የሄደው። ወደ ያኔት ጋር ሲሄድ እንግዲህ እንዳጋጣሚ ይሄ ቃል የሚባል እንግዲህ ከወደ ኋላው ይመቷል። በእርግጥ ያችን ያኔት እንግዲህ ከዚህ ሁሉ እጇ ሉሊትም እንዳለበት እንግዲህ ነግረዋል። እኔ ውብ ሚስት ልጁን እኮ እንዴት እንዳናደርሽ ይላታል። እንግዲህ ናታን ያ ቃልን ወደ ቤት ይዞት የመጣው አውቆ እንግዲህ ቃልን ለማናደድ ስለፈለገ ነው ወደ ቤታቸው ይዞት መጥቶ የነበረው። ቃልም እንግዲህ በሁኔታው በኤፍራታና በናታን ሁኔታ ሳይ እንግዲህ በሁለቱም ተናዶባቸው ነበር። እሱ ደግሞ ቃል ደግሞ በተቃራኒው የእነሱ ልጅ እንግዲህ ለማዳን ከመጀመሪያውም ታግሏን አሁንም እየታገለ ነው። ነገር ግን የቃል ችግሩ እስከ መቼ ሚስጥር ይደብቃን?
ልጃቸው በህይወት እንዳለ የተፈጠረውን ነገር ማን እንደሚያስገድለው ሚስጥሩን ነግሯቸው ከዛ በኋላ እንግዲህ ልጃቸውን ቢመልስላቸው ጥሩ ነበር። ግራ ይገባትና ማን ነው ስትለው ናታንም ያኔ በክብር ጠርተሽ አዋርደሽ የላክሽው ልጅ ይላታል። ናታን እንግዲህ የኔ ናታን የምትለው ነገር ምንም እየገባኝ አይደለም ትለዋል። ይኸው እንግዲህ ቃል ነው። ቃል እንግዲህ ያኔትን ስላገታት መጥፎ ነገር ውስጥ ሳትገቢ ተናገሪ ሲላት ያኔት እንግዲህ እኔ አላውቅም ትላለች። በእርግጥ ያኔት እንግዲህ ልጁ የኤፍራታ ልጅ ማን እንደወሰደው ታውቃለች። ያኔትም እንግዲህ በጣም ሲበዛ ውሸታም ናትና ቆይ ያኔት ግን እኔ አፈቅርሃለሁ እወድሃለሁ ምናምን ስላልኩ ነው እንደዚህ የምታሰቃየኝው ትለዋል። ልቃል ልክ እኔም እኮ እንዳንተ የሚሳሳልኝ ወንድምና እህት አለኝ አለም ምንም ነገር መለፍለፍ ትችያለሽ፣ እኔ አንቺን ባምን ብሞት ይሻለኛል። እዛ እንግዲህ ቃል በጣም ስለተናደደ እንግዲህ አንገቷን ያንቀና ህፃኑን የት ነው ያደረግሽው? አሁን ቶሎ ተናገሪ ይላታል። እኔ ተለይቶ ለደቂቃ መቆየት የለበትም ሲላት እንግዲህ ያኔት ልቀቀኝ ቃል እኔ ልጁን አላየሁም ብላ እንግዲህ ተወሸዋል። እንግዲህ ቁጭ ብላ ሉሊት ትመጣለች። እንግዲህ ዛሬ ደግሞ ምንድን ነው ይሄ ቤት ጭር አለ ትላታለች። ወይ ያችሊ ገኒ የለችም እንዴ እስካሁን ለምንድን ነው የተኛችሁ ብላ እንግዲህ ተቀሰቅሳታል። ሉሊት እንግዲህ ፂን አንቺ አላየሻትም እንደ ብላ ትጠይቃታለች። ይህም ስታይኝ እኔ የእሷ ምኔ ጠባቂ መስላለሁ ብላ ትነግራታለች። ሉሊትም እንግዲህ የድራማው ድምቀት ምን ነው በጧቱ ደግሞ ዛሬ ፊሽን ዘፍዝፈሸዋን ፍቅራችሁ አለቀ እንደ መቼም በእናንተ ጊዜ እንደዚህ የሚያስኮርፋችሁ ይሄ ፍቅር የሚባል ነው ትላታለች። ይህ ከመጀመሪያው እኮ ነግሬያችኋለሁ ፍቅራችሁን ቆጥቡ ብያችሁ ነበረ። ፂም ሉሊት ይኸውልሽ አሁንም እኔ እየሰማሁሽ አይደለም፣ ስለዚህ አትለፍልፊብኝ ትላታለች። እንግዲህ ሉሊት አንድና አንድ የፈለገችው እስከ ዛሬ እንግዲህ ገንዬ በጧት ተነስታ ቁርስ አዘጋጅታ ቁርሷን በልታ እንግዲህ ከፈለገችበት ቦታ ስለምትሄድ ነው። ነገር ግን ገኒ አሁን ቁርስ ስላልሰራች ሉሊት በጣም ነበር እየተናደደችው። እንግዲህ ሉሊት ኤፍራታ አርፍ ማለት አርፈሽ ቁጭ በይ ስላለቻት ሉሊት ትነሳና እንግዲህ ማለት የኔ ጠረጴዛውን ስትዞር ኤፍራታ ሉሊት ግን አይደክምሽም እንዴ ስትላት ሉሊትም እንዴ ለምን ይደክመኛም በዚህ ልጅ እኮ ነኝ ገና ስትል ኤፍራት አይቼ ፂ ተሰቀባታል። ፂም እንግዲህ ድንቄም ልጅ አልቀረብሽም ትላለች። ወዲያው እንግዲህ ናታን ሲመጣባቸው ሉሊት ተነስታ ልትሄድ ስትል እንግዲህ ማለት ናታን ሲመጣ ሉሊትም ትነሳና ጽዬ የኔ ውድ እህት እንዳይደብርሽ ብላ ልትሄድ ስትል ናታን ሉሊት ነይ ቁጭ በይ ይላታል። ምክንያቱም ናታን አሁን ላይ እንግዲህ ሉሊትን እየጠረጠረው ነው። ምክንያቱም ምን እንደሆነ እንግዲህ ያኔት እንግዲህ ሉሊት የሆነ የደበቀችው ነገር እንዳለ ሁሉንም ነገር ነግራው ነበረ። ከዛ ናታንም ፂን ተነሽና ወደ ክላስሽ ሂጂ እኔ እና እሷ የምናወራው ነገር አለን ይላል። ናታንም እንግዲህ የማባክነው ጊዜ የለኝም አሁን ምን የተፈጠረ እንደሆነ በግልጽ ትነግርኛለሽ ብሎ ይጠይቃታል። ሉሊትም እንግዲህ በትፈራና ፍጥጥ ብላ ስታየው ያፌት ናታንም እንግዲህ ልጅቷ ማናት ከየት ነውስ የመጣችው ብሎ ይጠይቃል። እኔ ላይስ ያያሽው ትልቅ ነገር ምንድን ነው? ሉሊትም ትናንትና እኮ አውርተን እየጨረስን መስሎ የነበረ ብላ ትለዋለች። ናታን ነገር በቃ እያደረ ያገረሻን አይ ሉሊት እንደው ምን ይሻልሻን ስትል እንግዲህ ናታንም አዎ ምን ይሻልሻን ከውካዋ የሆንሽ ሴትዮ ይላታል። ከዛ እንግዲህ ናታን በጭሆት አሁን ተናገሪ ልጅቷ ማናት ይላታል። እንግዲህ ማለቴ ሉሊትም አትጭሁብኝ እኔ ልጅቱ ማን እንደሆነች እኔ ምን አውቅልሃለሁ ማውቅ ደግሞ ከኔ ይልቅ አንተ እኮ ትቀርባለህ። ናታንም እረፊ ትዕግስቴን አታስጨርሺ ያገሻል ልጅ ምንድናት ማናት? ሉሊት አሁን ደግሞ ምን አይነት ተንኮል እየሰራሽ ነው ሲላት እንግዲህ ሉሊትም እንግዲህ እኔ አሁን ምንም አይነት ተንኮል እየሰራሁ አይደለም፣ ሁሉ ጊዜ የሆነ ነገር ሲፈጠር እኔን መጠርጠራችሁ አይከብዳችሁም እንዴ? ስንት ሰው እኮ አለ ያለ ግን ያለ ዳግም ከመታሰሩ በፊት ዳግም
እነሱ ሁሉ እያሉ ምንድን ነው ከኔ ላይ ፍጥ ማለት ትለዋለች። እንግዲህ ታንም ሉሊት እኔ በሰላም ነው እየጠየቅኩሽ ያለው ስለዚህ እረፊ። መጨረሻ ላይ እንግዲህ ሉሊት ልመልስለት ስላልቻለ ስልክሽን አንጭ ሲላት እንግዲህ ሉሊትም እኔማ ስልኬን አልሰጥም ትለዋለች። ከዛ እንግዲህ ታንም እንግዲህ ብቻውን ያወራን አይ እንደዚህ ማድረግ የለብኝም ይላል። በእርግጥ ለናታን የሉሊትን ስልክ ካገኘው እንግዲህ መጨረሻ ላይ እንግዲህ የሆነ ፍንጭ ልጁ እንዳለ ልጁን ደግሞ ማን እንዳገተበት ይደርስበት ነበር። እንግዲህ ሀይሚና ሉሊት እንግዲህ ቀጠሮ ተቀጣጥረው እንግዲህ ከአንድ አካባቢ እንግዲህ ሊገናኙ ይሄዳሉ ተደብቀው። ነገር ግን ፂም ተከትላ ሉሊትን ተከትላን ነበር። እንዲሁም ደግሞ እና ይሄ ቃልም ተከትሏቸው ነበር እና እንግዲህ ሀይሚና ሉሊት እንግዲህ አሁን ላይ እየተጣሉ ነው። ሉሊትም እኔ ማን ይቺ ሀይሚም እኔ እኮ ላንቺ ብዬ ነው ልጁን ከዛ ቤት ያስወጣሁት። ስለዚህ እኔ ልጁን አንጥቼልሻለሁ ስለዚህ ገንዘቤን አሁን ስጪኝ ስትላት እንግዲህ ሉሊትም እንዴ አሁን ምን ያደርግልሻል በዚህ እድሜሽ ገንዘብ ስትላት፣ ሀይሚም የፈለግኩትን ማድረግ እችላለሁ፣ አንቺ ቃልን አታውቂም፣ ቃል ይህንን ነገር ከሰማ እውነቴን ነው እምልሽው ይገልሻል፣ ስለዚህ የሆነ ነገር ሳይፈጠር ዝም ብለሽ ገንዘቤን አስተላልፌልኝ ስትላት፣ ሉሊትም ኧረ እባክሽ ሰው እንዳይሰማነ ቀስ ብለሽ አውሪነ እኔ ገንዘቡን እሰጥሻለሁ ችግር የለውም ትላታለች። እንግዲህ ሀይሚ ቃልን ክዳ እንግዲህ ሉሊት ጋር የመጣችበት ምክንያት እንግዲህ ገንዘብ ለማገኘት ነው። ምክንያቱም ሉሊትን አምና ገንዘብ ሰጥሻለሁ ስላለቻን ነው። ቃልም እንግዲህ ሀይሚም እኔ እኮ እስከዛሬ ያን ቃል ገንዘቤን ይሰጠኝ ነበር፣ ዋንች እስካሁን ድረስ 5 ሳንቲም አልሰጠሽኝም ትላታለች። እና እንግዲህ ቃልም ሆነ እንግዲህ ከሁለቱ ሊደርስባቸው ትንሽ ነበር የቀራቸው። እንደ አጋጣሚ እንግዲህ ቃል ይችሉ ቃልን ስታየውና ወደ ቃል ትሄዳለች። ቃል ይናደዳል። ይቺ ደግሞ ምን ልታረግ መጣይ? በቃ ነገሮችን ልታበላሽብኝ ነው ይላል። በእርግጥ ወደ ቃል ባትሄድ ኑሮ ቃል እንግዲህ ሀይሚንና ሉሊትን እንግዲህ ይይዛቸው ነበር። እና ይቺ ሉሊትንም ስለተጠራጠረቻት ወደዛ ነው የተከተለቻተው። ቃልም ፂም ለምን መጣሽ ሲላት፣ ፂም እንዴ አንተስ ለምን መጣህ ትለዋለች። ሁሉ ጊዜ እንደተገናኘን አይደለም እንዴ አንተስ ወደዚህ ምን ልትሰራ ነው የመጣኸው ትለዋለች። እና ምን ለማለት ፈልጌ ነው ሉሊት ይህን ሁሉ ነገር ከምታደርግ ምናልባት አንድ ቀን ሚስጥሩ መውጣቱ አይቀርም። ለናታን ልጁ እንዳለ ብትነግረው ከሌላ ሰው ከሚሰማ ልጁን ብትሰጠው፣ ገንዘብ ከፈልጋ ከሆነ ገንዘብ ከጠየቀችው ደግሞ ከልጅ የሚበልጥ ነገር የለም አይደለ? ያው ይህን ሁሉ የምታደርገው እንግዲህ ለገንዘብ ብላ ነው። ገንዘብ ብትጠይቀውም ይሰጣን ነበር። ነገር ግን ሉሊት ይህንን ማድረግም አትፈልግም። ቃልም ቢሆን እንዲሁም ደግሞ ያቺ ያኔትም ብትሆን እንግዲህ መጥፎ ነገር ነው የሰሩ። ቃል ጥሩ ነገር ነው የሰራው። ምክንያቱም የኤፍራታ ልጅ ግደል ሲባል እሱ ማዳን ስለነበረበት ለአክስቱ ገድየዋለው ሙቷን ያላቱ እሱ ጎበዝ ነው። ግን ከዛ በኋላ አሁን ላይ እንግዲህ የሉሊትም ይችም ደግሞ ያኔትም ኤፍራታ ላይ ስለሚፈልጉ እሱ መስጠት ነበረበት የሰው ልጅ። እና በመጨረሻ ግን እርግጠኛ ነኝ ያፌት ይሄን ቃልም ሆነ ያኔት እንግዲህ ከነዚህ ወንበዴ ከሆኑ ሴቶች እንግዲህ ልጃቸውን እንደሚያገኙት ተስፋ አረጋለሁኝ። ያው እንግዲህ እንደምታውቁት እንግዲህ ባደረገው ነገር እንግዲህ እስር ቤት ገብቷን። ኤፍራታም ስትጠይቀው እስር ቤት ሄዳ ደህና ነህ ተመችቶሃል ወይ ስትለው አዎ ደህና ነኝ ተመችቶኛል ነው ያላቱ። ነገር ግን በዛ ሰዓት እንግዲህ ከሉሊት ጋር አሁን ምንም የሚያገናኘው ነገር የለም ነበረ። ልጁ የኤፍራታ ልጅ ሉሊት እንደምታውቅ ቢነግራት ጥሩ ነበር። እና ዳግም አሁን ላይ የሚያደርጋቸው ነገሮች
ያው መጥፎ ነገሮች ናቸው። ጥሩ አይደለም የሚሰራው። ስለነበረን ቆይታ እናመሰግናለን። አገራችንን ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን፣ ይጠብቃችሁ። በሰላም ወደ ሰው ሀገር እንደመጣን በሰላም ደግሞ ወደ ሀገራችን ይመልሰን። ኢትዮጵያ ምድር ላይ እንግዲህ ዘረኝነት የሚባልን በሽታ ያጥፋልን። አገራችን ሰላም ትሆንልን። ቻው